እግዚአብሔር አምላክ የተመሰገነ ይሁን። ወደ ዋናው ይሄንን ካልኩ ወደ ዋናው መልእክቴ ልምጣ። መጽሐፈ ኢያሱ ምዕራፍ 1 ላይ እናውጣና የእግዚአብሔርን ቃል እንመለከታለን። መጽሐፈ ኢያሱ ምዕራፍ 1 ላይ እንደዚህ ይላል። ከቁጥር 1 ጀምሮ እስከ 9 ያለውን በጋራ እናነባለን። እንደዚህ ይላል። እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንዲህ ብሎ ተናገረው። ባሪያዬ ሙሴ ሞቷል። አሁንም አንተና የሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣቸው ምድር ይህን ዮርዳኖስን ተሻገሩ። ለሙሴ እንደነገርኩት የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻለሁ። ከምድረ በዳው ከዚህም ከሊባኖስ ጀምሮ እስከ ታላቅ ወንዝ እስከ ኤፍራጥስ ድረስ የኬጢያውያንን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁ ባህር ዳርቻችሁ ይሆናል። በሕይወት ዕድሜ ሁሉ ማንም አይቋቋምህም። ከሙሴ ጋር እንደሆነ እንዲሁ ካንተ ጋር ሆናለሁ። አልጥልህም፣ አልተውህም። ለአባቶቻቸው ሰጣቸዋለሁ ብዬ ማልሁላቸው ምድር ለዚህ ሕዝብ ታወርሳለህና ጽና፣ አይዞህ። ነገር ግን ጽና፣ እጅግ በርታ። ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ አድርገውም። በምትሄድበትም ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። የዚህ ሕግ መጽሐፍ ከአፍህ አይለይ። ነገር ግን የተጻፈበትን ሁሉ ትጠብቅና ታድርግ ዘንድ በቀንም በሌሊትም አስበው። የዚያን ጊዜ መንገድ ይቀናልሃል ይከናወንልሃልም። በምትሄድበትም ሁሉ አምላክ እግዚአብሔር ካንተ ጋር ነውና ጽና፣ አይዞህ፣ አትፍራ፣ አትደንግጥ ብዬ አላዘዝሁምን ብሎ ይናገራል። ይሄ ክፍል እንግዲህ የሚናገረው ማን ነው? እግዚአብሔር ነው። ለማን ነው እየተናገረው ያለው? ለኢያሱ ነው። ለአዲሱ መሪ ለኢያሱ ነው። ከላይ ከቁጥር 1 ስንመለከት ቀድሞ ይመራ የነበረው ሙሴ ባሪያዬ ሙሴ ምን ብሏል ይላል? የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌ ልጅ ኢያሱን እንዲህ ብሎ ተናገረው። ባሪያዬ ሙሴ ሞቷል። ያንን ምድረ በዳ ከግብጽ ምድር በእግዚአብሔር መሪነት ያወጣቸው ሙሴ ሞቷል። 40 ዓመት በምድረ በዳ የመራቸው ሙሴ ሞቷል። ስለዚህ አዲስ እንግዲህ ከሙሴ እግር ስር ሆኖ ያገለግል የነበረው ይዋጋ የነበረውን ኢያሱን እግዚአብሔር እንደዚህ ይለዋል። አሁንም አንተና የሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣቸው ምድር ይህን ዮርዳኖስን ተሻገሩ። ለሙሴ እንደነገርኩት የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻለሁ። ከምድረ በዳው ከዚህም ከሊባኖስ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ የኬጢያውያን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ ዳርቻችሁ ይሆናል። ዛሬ የእግዚአብሔርን ቃል የምንመለከተው እግዚአብሔር ለቃል ኪዳኑ ታማኝ ነው። እግዚአብሔር ለቃል ኪዳኑ ታማኝ ነው። እግዚአብሔር ለእያንዳንዳችን ለሰጠን ቃል ኪዳን ታማኝ ነው። እግዚአብሔር ታማኝ ነው። በዚህ ክፍል እግዚአብሔር እንዳይሰራ ስለሚከለክሉት ነገሮች እንመለከታለን። እግዚአብሔር ለቃል ኪዳኑ ታማኝ ነው። ጌታ ለቃል ኪዳኑ ታማኝ ነው። ግን ሁለት ዋና ነገሮችን እንመለከታለን። እግዚአብሔር እንዳይሰራ የገባውን ቃል ኪዳን እንዳይፈጽም የሚከለክሉት ሁለት ነገሮች አሉ። በተለይ ከዚህ ከመጽሐፈ ኢያሱ ተነስተን ስንመለከት እንደሰማችሁት ከቁጥር 3 ላይ ለሙሴ እንደነገርኩት የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻለሁ። ከምድረ በዳው ከዚህም ከሊባኖስ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ የኬጢያውያን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ ዳርቻችሁ ይሆናል ብሎ በቃ ለሙሴ እንደነገርኩት ብሎ እግዚአብሔር ለቃል
ለኪዳኑ ታማኝ እንደሆነ ስለዚህ ይህንን ሕዝብ ታወርሳለህ ብሎ ኢያሱን ሲናገረው እንመለከታለን። በሁለት ነገሮች የእስራኤል ሕዝብ ወይም ደግሞ ኢያሱ እግዚአብሔር እንዳይሰራ እንቅፋት እንደሆኑበት በዚህ ክፍል ላይ እንመለከታለን። እግዚአብሔር እንዳይሰራ በህይወታችን በኑሯችን እግዚአብሔር እንዳይሰራ ስለሚከለክሉት ሁለት ነገሮች በዋናነት እንመለከታለን። የመጀመሪያው ሁላችንም እንደምናውቀው ኢያሱ ምዕራፍ 7 ላይ ምን ተገኘ? እግዚአብሔር እንዳይሰራ እርም የሆነ ነገር ተገኘ። በነገራችን ላይ በኢያሱ መሪነት በተለይ ኢያሱ ወደ 31 ነገስታትን መጽሐፉን ስናጠናው ድል አድርጎ እንደሄደ የእግዚአብሔር ቃል ይነግረናል። 31 ነገስታትን አሸንፎ የድል ህይወት ያሸናፊነት ህይወት እንደነበረው ክፍሉ ይነግረናል። መጽሐፉ ይነግረናል። መጽሐፈ ኢያሱ እዚህ ግን ምዕራፍ 7 ላይ ሲሸነፍ እንመለከታለን። ምዕራፍ 7 ላይ እንደዚህ ይላል፣ የእስራኤል ልጆች ግን እርም በሆነው ነገር በደሉ። ከይሁዳ ነገድ የሆነ አካን እርሱም የከርሚ ልጅ የዘንበሪ ልጅ የዛራ ልጅ እርም ከሆነው ነገር ወሰደ። የእግዚአብሔርም ቁጣ በእስራኤል ልጆች ላይ ነደደ። ኢያሱም ከቤቴል ምስራቅ በኩል በቤትዌን አጠገብ ወዳለችው ወደ ጋይ ሰዎችን ከኢያሪኮ ልኮ ውጡ። ሰዎቹም ወጡ፣ ጋይንም ሰለሉ። ወደ ኢያሱ ተመልሰው 2 ወይም 3000 ያህል ሰው ወጥተው ጋይን ይመቱ ዘንድ ሕዝቡን ሁሉ አይውጣ ጥቂቶች ናቸውና ሕዝቡ ሁሉ ወደዚያ ለመሄድ አይድከም አሉት። 3000 ያህል ሰዎችም ወደዚያ ወጡ፣ ከጋይም ሰዎች ፊት ሸሹ። የጋይም ሰዎች ከነርሱ 36 ያህል ሰዎችን መቱ፣ ከበሩ እስከ ሸባሪም ድረስ አባረሯቸው፣ በቁልቁለቱም መቷቸው። የሕዝቡ ልብ ቀለጠ እንደ ውሃም ሆኑ። ኢያሱም ልብሱን ቀደደ፣ እርሱና የእስራኤል ሽማግሌዎች በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ፣ በራሳቸውም ላይ ትቢያ ነሰነሱ። ኢያሱም አለ፣ ዋይ ጌታ እግዚአብሔር ሆይ በአሞራውያን እጅ አሳልፈት ሰጠን ታጠፋንም ዘንድ ይህን ሕዝብ ዮርዳኖስን ለምን አሻገርኸው? በዮርዳኖስ ማዶ መቀመጥን በወደድን ነበር። ጌታ ሆይ እስራኤል በጠላቶቻቸው ፊት ከሸሹ ምን እላለሁ? ከነዓናውያን በምድሪቱ በሚኖሩ ሁሉ ሰምተው ይከቡናል፣ ስማችንን ከምድር ያጠፋሉ። ለታላቁ ስም የምታደርገው ምንድነው? ከዛ በኋላ ቁጥር 10 ላይ እግዚአብሔር ኢያሱን አለው፣ ለምን በግንባር ተደፍተሃል? ቆም፣ ከእስራኤል በድሏል፣ ያዘዝኋችሁንም ቃል ኪዳኔን አፍርሰዋል። እርም የሆነውን ነገር ወሰዱ፣ ሰረቁም፣ ዋሹም፣ በዕቃቸው ውስጥ ሸሸጉት። ስለዚህ የእስራኤል ልጆች በጠላቶቻቸው ፊት መቆም አይችሉም፣ የተረገሙ ስለሆኑ በጠላቶቻቸው ፊት ይሸሻሉ። እርሱም የሆነውን ነገር ከመካከላቸው ካላጠፋችሁ ከዚህ በኋላ ከእናንተ ጋር አልሆንም። ተነሳና ሕዝቡን ቀድስ እንዲህም በላቸው፣ እስራኤል ሆይ እርም የሆነውን ነገር በመካከልህ አለ። እርም የሆነውን ነገር ከመካከላችሁ እስክታጠፉ ድረስ በጠላቶቻችሁ ፊት መቆም አትችሉም ብሎ የእስራኤል አምላክ እግዚአብሔር ተናግሯልና እስከ ነገ ተቀደሱ። ነገም በየነገዳችሁ ትቀርባላችሁ። እግዚአብሔርም የሚለየውን ነገድ በየወገኖቹ ይቀርባል። እግዚአብሔርም የሚለየውን ወንገድ በየቤተሰቦቹ ይቀርባል። እግዚአብሔርም የሚለየውን ቤተሰብ በየሰው ይቀርባል። እርም የሆነውን ነገር የተገኘበት ሰው የእግዚአብሔርን ቃል ኪዳን አፍርሷልና በእስራኤልም ዘንድ በደል አድርጓልና እርሱና ያለው ሁሉ በእሳት ይቃጠላል ብሎ ይናገራል። እንግዲህ ቅድም ምዕራፍ 1 ላይ ስናነብ እግዚአብሔር ለኢያሱ ያለው ምንድነው? በህይወት እድሜ ሁሉ ማንም አይቋቋምህም፣ ከሙሴ ጋር እንደነበሩ እንዲሁ ካንተ ጋር እሆናለሁ ነው ያለው። ይሄ እግዚአብሔር እዚህ ጋር ግን ተለያቸው። ለምንድነው የተለያቸው? እርም በመካከላቸው ስለነበረ ኃጢያትን
ያደረገ ሰው አታድርጉ አትንኩ የተባለውን የነካ ሰው ነበረ ለእግዚአብሔር የተገባው ለእግዚአብሔር ተብሎ የተለየውን ነገር የነካ ሰው ለራሱ የወሰደ ወደ ጓዳው የሸሸገ ሰው ነበረ አካን የሚባል ሰው ታሪክ እንግዲህ ከጊዜያችን አኳያ ብዙ ወደ ዝርዝሩ ወደ ውስጥ አልገባም እግዚአብሔር ተለየ እጁን ሰበሰበ እግዚአብሔር እና ያው ኢያሱ የእግዚአብሔርን ክንድ ስለተለማመደ ያደረገው ነገር ምንድነው በእግዚአብሔር ፊት መውደቅ ነው ወደቀ በእግዚአብሔር ፊት እና እግዚአብሔር የሚያለው ነገር ምንድነው ለምን በግንባርህ ተደፍተሃል ቆም እስራኤል በድለዋል ያዘዝኳችሁንም ቃል ኪዳኔን አፍርሰዋል ይሄ ቃል ኪዳኔን አፍርሰዋል የሚለው ነገር ተደጋግሞ ነው የምናየው ተደጋግሞ እዚሁ ምዕራፍ 7 ላይ እናገኘዋለን ቅድም እንደነገርኳችሁ እግዚአብሔር ለቃል ኪዳኑ ታማኝ ነው ከህዝቡም ቃል ኪዳኑን እንዲጠብቅ ይፈልጋል እንዲለይለት ይፈልጋል ስለዚህ እስራኤል ምን ሆነ ተሸነፈ በጠላቶቹ ፊት ተሸነፈ ያው ጥቂት በሚባሉ ጋይ በሚባሉ ማህበረሰብ ተሸነፈ መቆም አልቻለም በእግዚአብሔር ፊት በጠላቶቹ ፊት መቆም አልቻለም እስራኤል ይሄ የመጀመሪያው ነው በዚህ በመጽሐፍ ኢያሱ እስራኤል የተሸነፈበት ይሄ የመጀመሪያው ነው ዛሬ እኔና እናንተ እንዴት እንዳለን እኛና እግዚአብሔር እንተዋወቃለን እንዴት በጌታ ፊት እየተመላለስን እንደተገባልን በክርስቶስ ኢየሱስ ቅድም እንዳየነው ህይወትን ብርሃንን ወደ ብርሃን ወደ ህይወት የጠራን ወደ ተትረፈረፈ ህይወት የጠራን ጌታ በጌታ ፊት እንዴት እየተመላለስን ነው በድል ነው እየተመላለስን ያለነው በሽንፈት ነው እየተመላለስን ያለነው ይሄ ለትምህርታችን ስለተጻፈ ራሳችንን መመርመር ተገቢ ነው በድል እየተመላለስን ነው በጌታ ፊት እግዚአብሔር የገባልን የተስፋ ቃል ለመፈጸም እየሄድን ነው እንደ በግላችን እንደ ቤተሰብ ምናልባትም እንደ ቤተ ክርስቲያን እየገሰገስን ያለነው እግዚአብሔር እንዳይሰራ እየከለከልነው ነው ያለነው ራሳችንን አስቀድመን የዚህ አይነት ተመሳሳይ ታሪኮች በመጽሐፍ ቅዱስ ውስጥ እናገኛለን አንደኛ ሳሙኤል ምዕራፍ 4 ላይ ወደዛ አልሄድም አሁን አንደኛ ሳሙኤል ምዕራፍ 4 ላይ ተመሳሳይ ታሪክ እናገኛለን እስራኤል በጠላቶቹ ፊት የተሸነፈበት ያውም የቃል ኪዳኑን ታቦት ተሸክመው ፍልስጤምን ለመዋጋት በሄዱ ጊዜ በመጀመሪያ ተሸነፉ ለካ የተሸነፍነው የቃል ኪዳኑን ታቦት ስላልያዝን ነው አሉ የቃል ኪዳኑን ታቦት ይዘው ሄደው ሲዋጉ አሁንም ተሸነፉ የቃል ኪዳኑ ታቦት ተማረከ ለምንድነው እንደውም ካህናቱ ተገደሉ የኤሊ ልጆች አፍኒንና ፊንሐስ ተገደሉ ብሎ የእግዚአብሔር ቃል ይነግረናል እግዚአብሔር እንዳይሰራ ከልክለውት ነበር አፍኒንና ፊንሐስ ለጌታ የተገባው ለራሳቸው ይወስዱ ነበር ከጌታ ይልቅ ራሳቸውን አክብረው ነበር ከጌታ ይልቅ ለጌታ የተገባውን የተቀደሰውን በኩራቱ ለጌታ መስጠት ሲገባቸው ለራሳቸው ያረጉ ነበር ዝሙት ርኩሰት ይፈጽሙ ነበር በእግዚአብሔር ቤተ መቅደስ ቅዱሳን ዛሬኛ እንዴት እየተመላለስን ነው እግዚአብሔር ለቃል ኪዳኑ ታማኝ ነው እኛንን እንዳይሰራ ልንከለክለው የምንችለው እጁን ልንይዘው የምንችለው ዝም እንዲል ልናረገው የምንችለው እኛንን እግዚአብሔር ለቃል ኪዳኑ ታማኝ ነው ዛሬ እግዚአብሔር የሚናገረን ወደ ድል እንድንሄድ ነው
በቃ እሱ ወደ ተናገረን የቃል ኪዳን ያንን እንድንጨብጠው ነው እንድንወርስ ነው ከመካከላችን እርም የሆነው ነገር እንድናስወግድለት እግዚአብሔር ይፈልጋል እግዚአብሔር እንደገና በእኛ ላይ ኃይሉን ክብሩን መግለጥ ይፈልጋል ማዳኑን መግለጥ ይፈልጋል ትድግናውን መግለጥ ይፈልጋል እግዚአብሔር በሁለተኛ ደረጃ እንግዲህ ይሄ የመጀመሪያው ነው እግዚአብሔር እንዳይሰራ የሚከለክለው እርም ኃጢአት ካለ እግዚአብሔር እጁን ይሰበስባል ዝም ይላል ምናልባትም ያው ልክ አሁን እንደ ተመለከትነው ለጠላቶቻችን አሳልፎ ሊሰጠን ይችላል መንቃት ነው ልክ እንደ ኢያሱ በጌታ ፊት ወድቀን ራሳችንን መመርመር ጥሩ ነው ጌታ ሆይ ለምንድነው የተሸነፍነው ለምንድነው የወደቅነው ብለን መጠየቅ ይገባል ለምን ብለን በጌታ ፊት ለምን ሌላው እግዚአብሔር ይሄ በጣም ይደንቀኛል ምዕራፍ 1 ላይ እግዚአብሔር የተናገረው ነገር በጣም ነው የሚነግረኝ አሁን የሚደንቀኝ ሊያወርሳቸው ስላለው ነገር ሲናገር ቁጥር 2 ላይ ምዕራፍ 1 ባሪያዬ ሙሴ ሞቷል አሁንም አንተና የሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣቸው ምድር ይህን ዮርዳኖስን ተሻገሩ ለሙሴ እንደነገርኩት የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻለሁ ከምድረ በዳው ከዚህም ከሊባኖስ ጀምሮ እስከ ታላቁ ወንዝ ድረስ እስከ ኤፍራጥስ የኬጢያ ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ ዳርቻችሁ ይሆናል ብሎ ነው የተናገረው እግዚአብሔር በተመሳሳይ መልኩ ምዕራፍ 13 ላይ ሄደን እንመልከት እዚሁ መጽሐፈ ኢያሱ ላይ እግዚአብሔር ሌላው እንዳይሰራ የሚከለክለው ነገር እንዳያድን እንዳይታደግ የሚከለክለው ነገር ቃል ኪዳኑን እንዳይፈጽም የሚከለክለው ነገር ድካም ነው ወገኖቼ ድካም ምዕራፍ 13 ቁጥር 1 ላይ ተመልከቱ ኢያሱም ሸመገለ በእድሜም ማረጀ እግዚአብሔርም አለው አንተ ሸመገልህ በእድሜም ማረጀ ያልተወረሰች እጅግ ብዙ ምድር ገና ቀርታለች የቀረችው ምድር ይህች ናት የፍልስጤማውያንን የጌሹራውያንን ሀገር ሁሉ በግብጽ ፊት ካለው ከሺዮር ወንዝ ጀምሮ በሰሜን በኩል እስካለችው የከነዓን ምድር ሆና እስከተቆጠረችው እስከ አቃሮን ዳርቻ ድረስ የጋዛ የአዛጦንና የአስቆሎና የጌት የአቃሮን አምስት የፍልስጤማውያን መኳንንት በደቡብ በኩል የኤዋውያን የከናውያን ምድር ሁሉ ለሲዶናውያንም የምትሆን ማዕራ እስከ አሞራውያን ዳርቻ እስከ አፌቅ ድረስ የገባላውያንንም ምድር በምስራቅ በኩል ከአርሞኔንም ተራራ በታች ካለችው በአልጋድ ጀምሮ እስከ ሐማት መግቢያ ድረስ ያለችው ሊባኖስ ሁሉ በተራራው ማገር የሚኖሩትን ሁሉ ከሊባኖስ ጀምሮ እስከ ማልሬዮን ድረስ ሲዶናውያንን ሁሉ እነዚህን ሁሉ ከእስራኤል ልጆች ፊት አባራቸዋል እንዳዘዝኩም ምድራቸውን ለእስራኤል ርስት አድርጋ አካፍላቸዋል አሁንም ይህን ምድር ለዘጠኙ ነገድ ለምናሴም ነገድ እኩሌታ ርስት አድርገህ ክፈለው የእግዚአብሔር ባሪያ ሙሴ እንደሰጣችሁ ከእርሱ ከምናሴ ጋር የሮቤልና የጋድ ልጆች በምስራቅም በኩል የዮርዳኖስ ማዶ ሙሴ የሰጣቸውን ርስታቸውን ተቀበሉ ይናገራል ቁጥር 1 ላይ ኢያሱም ሸመገለ በእድሜውም ማረጀ እግዚአብሔርም አለው አንተ ሸመገለ በእድሜም ማረጀ ያልተወረሰች እጅግ ገና ብዙ ምድር ቀርታለች እግዚአብሔር በኢያሱ ሊፈጽመው ያለ ነገር ሰፊ ነው አጀንዳው የእግዚአብሔር ሰፊ ነው ትልቅ ነው ኢያሱ ግን አረጀ ደከመ ኢያሱ ያልተወረሰ ምድር ገና አለ ያልተወረሰ ምድር ገና አለ ጌታን አመሰግናለሁ ስለ ጌጃ ቃሎት ቤተክርስቲያን ክብር ለእግዚአብሔር ይሁን ጌታን ያገኘሁባት ቤተክርስቲያን ናት እንዳመልክ እንዳገለግል እንዳድግ እንድኳል
ያደረገች ቤተክርስቲያን ናት። ታሪኳን ታውቃላችሁ። በጣም ትልቅ ታሪክ ያላት ቤተክርስቲያን ናት። እግዚአብሔር በዘመናት መካከል ስለተጠቀመባቸው አገልጋዮች መሪዎች እግዚአብሔርን አመሰግናለሁ። ስላለፉትም አሁንም ስላሉት የጌታ ስም የተባረከ ይሁን። ክብር ለእግዚአብሔር ይሁን። ጌታን እናመስግነው እስቲ በታላቅ ጭብጨባና እልልታ። ስለዚህ አጥቢያ የጌታ ስም የተባረከ ይሁን። ስለ ዳኑ ነፍሳት እግዚአብሔር ይመስገን። ስለ ታነጹ ነፍሳት እግዚአብሔር ይመስገን። እግዚአብሔር ለክብር ስላበቃቸው አገልጋዮች የጌታ ስም የተባረከ ይሁን። ቻጥቢያ ቤተክርስቲያን ሁላችንም እንደምናውቀው በ1986 ዓመተ ምህረት ወደ 11 የሚሆኑ አጥቢያዎችን በአዲስ አበባ እስከ አዳማ ድረስ አውጥታለች። ታሪኳን እናውቃለን። ይሄንን እግዚአብሔር አስወርሷታል፣ አስፋፍቷታል። በቀኝ በግራ ከፊት ከኋላ እግዚአብሔር አስወርሷታል። አንድ ነገር እፈራለሁ፣ እርጅና እንዳይጫጫናት እፈራለሁ። ጌጃን እርጅና እንዳይጫጫናት። እግዚአብሔር በጌጃ ሊሰራ ያለው ነገር ገና ወደፊት አለ። ብዙ አለ እግዚአብሔር በጌጃ ሊሰራ ሊገልጠው ያለ እግዚአብሔር ክብር አለ እግዚአብሔር እንዳናረጅበት እፈራለሁ። እኔና ወንድሞቼ እህቶቼ እንዳናረጅበት እፈራለሁ። እንደ ኢያሱ እንዳናረጅ እፈራለሁ። እግዚአብሔር እንድናረጅበት አይፈልግም፣ እንድንበረታ ይፈልጋል። እግዚአብሔር እንዳናረጅበት እንዳንወስነው፣ ወንጌሉን መልእክቱን እንዳንወስነው፣ ክርስቶስን እንዳንወስን፣ ክርስቶስን እንድንሰብክ በቀኝ በግራ እንደቀደሙት እግዚአብሔር ይፈልጋል። በጣም ደስ ይለኛል የኢያሱን ልምምድ ምዕራፍ 10 ቁጥር 12 ላይ ሲንመለከት ኢያሱ ከእግዚአብሔር ጋር የነበረውን ግንኙነት ስንመለከት ምዕራፍ 10 ቁጥር 12 ላይ እንደዚህ ይላል፣ እግዚአብሔርም በእስራኤል ልጆች እጅ አሞራውያንን አሳልፎ በሰጠቀን ኢያሱ እግዚአብሔርን ተናገረ። በእስራኤልም ፊት እንዲህ ያለ፣ በገባዖን ላይ ፀሐይ ትቁም፣ በኤሎንም ሸለቆ ጨረቃ፣ ሕዝቡም ጠላቶቻቸው እስኪበቀሉ ድረስ ፀሐይ ቆመ፣ ጨረቃም ዘገየ። ኢያሱ እግዚአብሔርን ተናገረ። በእስራኤልም ፊት እንዲህ አለ፣ በገባዖን ላይ ፀሐይ ትቁም፣ በኤሎንም ሸለቆ ጨረቃ፣ ሕዝቡም ጠላቶቻቸው እስኪበቀሉ ድረስ ፀሐይ ቆመ። እግዚአብሔር አደመጠው። ፀሐይ ትቁም አለ፣ እንዳትጠልቅ ትቁም ብሎ በእግዚአብሔር ፊት ጸለየ። እግዚአብሔርም አቆመ፣ ጠላቶቻቸውን እስኪበቀሉ ድረስ። ዛሬ ለጌታ እየተወራረደ የሚያመልከው የሚያገለግለው ማን ነው? ትላንት የነበረን መነሳሳት መነቃቃት የት ነው ያለው? ዛሬ በተለያየ ነገር ተተብትበን ይሆን ወገኖቼ? እምነታችን ተሸርሽሮ ይሆን? እግዚአብሔር የኢያሱን ድምጽ አከበረ። ፀሐይ ትቁም ዛሬ አለ። ፀሐይ ትቁም። ፀሐይን ያቆመው ኢያሱ ነው ያረጀው። ጌጃ ቀለስ ቤተክርስቲያን እንዳታረጅ ስል እኔና እናንተን ወገኖቼ እኛ እንዳናረጅ እንዳንደክም ወንጌልኛ ጋር ብቻ እንዳይቀር እግዚአብሔር እሱ አልተለወጠም። እርሱ ለቃል ኪዳኑ ታማኝ ነው። እነዚህ ሁለት ነገሮች እግዚአብሔርን እንዳይሰራ ይከለክሉታል። እርም የሆነው ነገር ኃጢአት የሆነው ነገር በጓዳችን ስንሸሽግ እንደገና ደግሞ በእምነታችን ስንደክም እግዚአብሔር ከመስራት ይከለከላል። እግዚአብሔር በዘመናት መካከል ታማኝ ነው። ጌታ በዘመናት መካከል ታማኝ ነው። ወገኖቼ እግዚአብሔር አይጥለንም፣ አይተወንም። እግዚአብሔር እንደገና ወደ ኋላ ልመልሳችሁ ምዕራፍ 1 ላይ
ታዲያ እንዴት በአሸናፊነት ህይወታችንን እንቀጥል የሚለው ነገር ላይ ትኩረት እንድናደርግ ፈልጋለሁ። እንዴት ታዲያ በአሸናፊነት ህይወት ጌታ እኛን በጠራን ህይወት እንዴት እንቀጥል? እንዴት እንገስግስ? እንዴት እንውረስ? እንዴት ለአባቶቻችን የገባውን የተስፋ ቃል እኛ እንውረስ? ለልጆቻችን እንዴት እናውርስ የሚለውን ነገር እንድናስብ ፈልጋለሁ። ክፍሉም ይነግረናል። ይሄንኑ እንዴት መሆን እንዳለበት ይነግረናል። የመጀመሪያው ነገር እንዴት እንውረስ? እንዴት በአሸናፊነት እንቀጥል? እግዚአብሔር የሰጠንን የተስፋ ቃል እንዴት እንውረስ? የመጀመሪያው ነገር ሁሉ ጊዜ ለናስበው የሚገባው ነገር የመጀመሪያው የእግዚአብሔርን አብሮነት ነው። የእግዚአብሔር የክብሩን አብሮነት ሁሉ ጊዜ ማዳመጥ አለብን፣ ሴንስ ማድረግ አለብን። በቃ እግዚአብሔር አብሮን እንዳለ ለናስብ ይገባል። ቁጥር 5 ላይ እግዚአብሔር ለኢያሱ የሰጠው ነገር ይሄንን ታላቅ ተልእኮ ከሰጠው በኋላ የሰጠው ነገር ለኢያሱ የመጀመሪያው ነገር እግዚአብሔር ራሱን ነው እግዚአብሔር የሰጠው። ቁጥር 5 ተመልከቱ፣ እንደዚህ ይላል፣ በህይወት እድሜ ሁሉ ማንንም አይቋቋምህም፣ ከሙሴ ጋር እንደሆኑ እንዲሁ ካንተ ጋር ሆናለሁ፣ አልጥልህም አልተውህም። ከሙሴ ጋር በህይወት እድሜ ሁሉ ማንንም አይቋቋምህም፣ ከሙሴ ጋር እንደሆኑ እንዲሁ ካንተ ጋር እሆናለሁ፣ አልጥልህም አልተውህም። እግዚአብሔር አብሮን እንዳለ ልናስብ ይገባል ወገኖቼ። እግዚአብሔር አብሮን እንዳለ በተለይ እንደ አዲስ ኪዳን ስንመለከት እኛ ቅዱሳን የመንፈስ ቅዱስ ማደሪያዎች ነን። የርስቱ መያዣ የሆነውን መንፈስ ቅዱስን እግዚአብሔር በእኛ ዘንድ አኑሯል። ይህ ብቻ አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ታላቁን ተልእኮ ለቤተ ክርስቲያን ከሰጠ በኋላ እነሆ እኔ እስከ ዓለም ፍጻሜ ድረስ ሁሉ ጊዜ ከእናንተ ጋር ነኝ ያለው እና በዚህም ክፍል ላይ እግዚአብሔር የሚናገረው ነገር ለተልእኮ የሚናገረው ነገር ከሙሴ ጋር እንደሆኑ እንዲሁ ካንተ ጋር ይሆናሉ፣ በህይወት እድሜ ሁሉ ማንንም አይቋቋምህም። ከሙሴ ጋር እንደሆኑ እንዲሁ ካንተ ጋር ሆናለሁ። ሙሴ ስለ እግዚአብሔር አብሮነት የተናገረው ነገር ታስታውሳላችሁ። በዘዳግም ላይ እስራኤል ሆይ ምስጉን ነህ፣ በእግዚአብሔር የዳነ ሕዝብ እንዳንተ ያለ የለም እኮ ነው ያለው። ደግሞም ሲናገር እኛን እኮ ከሌላው ሕዝብ የሚለየን እግዚአብሔር ሆይ ያንተ አብሮነት ነው ብሎ ራሱ ሙሴ ለእግዚአብሔር ሲናገረው እንመለከታለን። አጠገባችሁ ያለውን ሰው እግዚአብሔር ካንተ ጋር ነው በሉት እስቲ። እግዚአብሔር ካንተ ጋር ነው፣ እግዚአብሔር ካንቺ ጋር ነው፣ እግዚአብሔር ከኛ ጋር ነው። እግዚአብሔር በቃ ሊያወርሰን የመጀመሪያው የሚሰጠን ራሱን ነው። እሱ ከፊታችን ይቀድማል። ክብር ለእግዚአብሔር ይሁን። ምዕራፍ 5 ላይ ሄዳችሁ ስትመለከቱ ይሄ እግዚአብሔር ሰራዊት ሲቀድመው እንመለከታለን። የእግዚአብሔር ሰራዊት ተዋጊው ለኢያሱ ሲገለጥለት እንመለከታለን። ሲቀድመው እንመለከታለን። ከውጊያው ፊት ቀድሞ ሲወጣ እንመለከታለን። ዛሬ ልባችሁን የወረደውን በእግዚአብሔር ቃል ላበረታታችሁ ፈልጋለሁ። ልባችሁን ከወደቀበት አንሱ።
እግዚአብሔር ከናንተ ጋር ነው እግዚአብሔር ካንቺ ጋር ነው ካንተ ጋር ነው ተስፋ ይቆረጣችሁ የደከማችሁ እግዚአብሔር ካንተ ጋር ነው እግዚአብሔር ካንቺ ጋር ነው ልባችሁን አንሱ እምነታችሁን አንሱ ፀሐይን የሚያቆመው እግዚአብሔር ካንተ ጋር ነው እግዚአብሔር ካንቺ ጋር ነው ተፈጥሮን ስላንቺ ስላንተ ስላንቺ የሚያዘው እግዚአብሔር ከኛ ጋር ነው ክብር ለእግዚአብሔር ይሁን ስለዚህ የመጀመሪያው ነገር ያው ኢያሱ የእግዚአብሔርን አብሮነት ስለተለማመደ ነው ሽንፈት ባጋጠመው ጊዜ ጌታ ሆይ ምን እንላለን አለ ለምን አወጣህን አለ ምክንያቱም እግዚአብሔር በህይወት እድሜ ሁሉ ማንንም አይቋቋምህም ብሎት ስለነበር የኢያሱ መጽሐፍ የድል ያሸናፊነት መጽሐፍ ነው የእግዚአብሔርን አብሮነት እግዚአብሔር እንዲመራን እንዲቀድመን እግዚአብሔር ከኛ ጋር እንዲሆን ሁሉ ጊዜ ይሄንን ልናዳምጠው የሚገባ ነገር ነው ልንፈልገው የሚገባ ነገር ነው ጌታ በቃ እርግጠኛ ልንሆንበት የሚገባ ነገር ነው በሁለተኛ ደረጃ በቃሉ ብርሃን መመላለስ ነው በሁለተኛ ደረጃ በቃሉ ብርሃን እግዚአብሔር ለኢያሱ የሰጠው መመሪያ ቃሉን ነው ተመልከቱ ቁጥር 6 ከቁጥር 6 እስከ 8 ያለውን ቃልና አንብብ እንደዚህ ይላል ለአባቶቻቸው ሰጣቸዋለሁ ብዬ ማልሁላቸው ምድር ለዚህ ታወርሳለህና ጽና አይዞ ነገር ግን ጽና እጅግ በርታ ባሪያዬ ሙሴ ያዘዘህን ሁሉ ጠብቅ አድርገውም በመትሄድበትም ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል የዚህ ሕግ መጽሐፍ ከአፍህ አይለይ ነገር ግን የተጻፈበትን ሁሉ ትጠብቅና ታድርግ ዘንድ በቀንም በሌሊትም አስበው የዚያን ጊዜ መንገድህ ይቀናልሃል ይከናወንልሃልም ይላል ክብር ለእግዚአብሔር ይሁን መከናወን የምትለው ቃል ሁለት ጊዜ ተጠቅሳለች ከ6 እስከ 8 ላይ ከቁጥር 6 እስከ 8 ላይ ቁጥር 7 ላይ እንዲከናወንልህ ወደ ቀኝም ወደ ግራም አትበል እንደገና ቁጥር 8 ላይ የዚህ ሕግ መጽሐፍ ከአፍህ አይለይ ነገር ግን የተጻፈበትን ሁሉ ትጠብቅና ታድርግ ዘንድ በቀንም በሌሊትም አስበው የዚያን ጊዜ መንገድ ይቀናልሃል ይከናወንልሃልም ብሎ ይናገራል በቃሉ ብርሃን መመላለስ ይጠበቅብናል እግዚአብሔር የሰጠንን የተስፋ ቃል ለመውረስ ቤተሰቦቻችንን ለመውረስ ባልንጀሮቻችንን ለመውረስ እግዚአብሔር በግል የተናገረንን ለመውረስ በቃሉ ብርሃን መመላለስ ይጠበቅብናል ወገኖቼ የእግዚአብሔርን ቃል ማንበብ በግላችን የእግዚአብሔርን ቃል በግላችን ማጥናት ተናገረኝ አስተምረኝ ጌታ ሆይ ምራኝ ይያልን የኛ አንዱ መታወቂያችን የእግዚአብሔር ቃል ነው የእግዚአብሔር ቃል ይሄ በመንፈስ ቅዱስ መሪነት የተጻፈው የእግዚአብሔር ቃል ከዚህ ወደ ቀኝም ወደ ግራም አትበል በቀንም በሌሊትም አስበው ዘመናችን ያለንበት ዘመን በጣም የሚያስፈራ ነው
አንዳንዴ ያው ልጆች አሉኝ እና ጎረምሳ የሆኑ ልጆች አሉኝና አንዳንዴ በቃ ብዙ ጊዜያቸውን ሳስተውላቸው ሞባይላቸው ላይ ጊዜያቸውን ይወስዳሉ ሶሻል ሚዲያ ላይ ማህበራዊ ሚዲያ ላይ ያልተገደበ አጠቃቀም ሱ ይሄንን እየወሰደብን ያለው ከእግዚአብሔር ጋር የሚኖረን ጊዜ አንዳንዴ ደግሞ መንፈሳዊ ቻናሎችም ጊዜያችንን ከጌታ ጋር ምን ሆነበት ጊዜ ቃሉን የምናደምጥበት ጊዜ ከርሱ የምንሰማበት ጊዜ ጠቀሜታ የላቸውም እያልኩ አይደለም ማህበራዊ ሚዲያ የራሱ የሆነ ጠቀሜታ አለው የራሱ የሆነ የጎንዮሽ ክፍተት አለው መንፈሳዊ ቴሌቪዥኖችም እንደዛው ብዙዎቹ ጠቃሚ ናቸው የተወሰኑት ሁሉንም ጠቃሚ ነው ማለት ምንችል አይመስለኝም ደግሞ በተጨማሪነት ነው ልንጠቀማቸው የሚገባው በዋናነት ከጌታ ጋር ጊዜ መውሰድ ያለብኝ እኔና ጌታን በጌታ ፊት ነው እግዚአብሔር ይተከመባቸዋል ይሰራባቸዋል አምናለሁ ግን ከሁሉ በላይ እግዚአብሔር ከዛ እኔን ይፈልጋል አንቺን ይፈልጋል ከቃሉ እግር ስር ቁጭ ብለን እንድንሰማው እግዚአብሔር ይፈልጋል ዛሬ ስንቶቻችን ለእግዚአብሔር ቃል በግላችን ተገቢውን ቦታ እየሰጠን እንደሆነ አላውቅ እግዚአብሔርን ቃል ጥለን ወገኖቼ ድልን ማሰብ ይከብዳል ድል ይኖራል ብለን ማሰብ አንችልም ይሄ እግዚአብሔር ቃል የስኬታችን የእድገታችን መሰረት ነው የክንዋኔያችን መሰረት ነው ይሄ እግዚአብሔር ቃል ለዚህ ነው እግዚአብሔር ደጋግሞ ነው የሚናገረው የዚህን ባሪያዬ ሙሴ ያዘዘን ሁሉ ጠብቅ አድርገውም በመትሄድበትም እንዲከናወንልህ ወደ ቀኝም ወደ ግራም አትበል የዚህ ሕግ መጽሐፍ ከአፍህ አይለይ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው በአዲስ ኪዳን ደግሞ ታዘናል አይደለም የእግዚአብሔር ቃል በሙላት ይኑርባችሁ እኮ ነው የተባልነው የእግዚአብሔር ቃል በሙላት ይኑርባችሁ ታዘናል መልስ ለመስጠት የተዘጋጃችሁ ሁኑ ይላል ሐዋርያው ጴጥሮስ ከእግዚአብሔር ቃል ጋር ያለን ግንኙነት ምን ይመስላል ወገኖቼ በግላችን ቃሉን በግላችን ያጠናን ይሆን ወይንስ ወደ ጎን ትተነው ይሆን እንዳሁን አንዳንድ በዘመናችን ያሉ ነቢያት የእግዚአብሔር ቃል አያስፈልግም ወደ ማለት እየደረሱ ያሉበት ሁኔታ ሂደቶችና ያለን አደገኛ በጣም አደገኛ እግዚአብሔርን ማመሰግነው ጌጃ ቃልት ቤተክርስቲያን በዚህ በእግዚአብሔር ቃል በጣም ትታወቃለች እንደ ቃል ህይወትም እንደ አጥቢያም በጣም ትታወቃለች ቃሉን በመኖር ቃሉን በመስበክ ቃሉን በማስተማር ጌታን በእውነት እጅግ አድርጌ አመሰግናለሁ ስለመጋቢዎቻችን በዚህ ስፍራ ተከታታይ የሆነ ትምህርት ያዘጋጁ ያስተምሩናል ስለነሱ እግዚአብሔርን አመሰግናለሁ እኛስ በግላችን ከቃሉ ጋር ያለን ግንኙነት ምን ይመስላል የእግዚአብሔር ቃል የስኬታችን መሰረት ነው ወገኖቼ እግዚአብሔር ነው ወደ ቀኝም ወደ ግራም ማትበል ለልጆቻችን ምን ያስተማርን ያለነው ወገኖቼ ወይስ ለቀናቸዋል ልጆቻችንን ባለፈው ሳምንት ይሄ የዚህ ተመሳሳይ መልእክት መጥቶልናል በዚሁ ስፍራ እግዚአብሔር አምላክን በፍጹም ነፍስህ ኃይልህ ውደድ አይደለም እስራኤል ሆይ ስማ እግዚአብሔርን መውደድ እንዳለብን ለልጆቻችን ደግሞ ይሄንን እንድናስተምር ተናግሮናል ጌታ ለልጆቻችን የምናወርሰው ይሄንን ነው ስለዚህ እግዚአብሔር ቃል ሌላው የስኬታችን የድላችን ሚስጥር ነው በሶስተኛ ደረጃ የስኬታችን ሚስጥር
በእግዚአብሔር ፊት በእምነት መመላለስ ነው በእምነት መመላለስ ነው ለዚህ በቀጥታ የወሰድኩት ከዕብራውያን ምዕራፍ 10 ቁጥር 35 ነው እንደዚህ ይላል ዕብራውያን ምዕራፍ 10 ቁጥር 35 ላይ ያው ስለ እምነት የሚናገር መጽሐፍ ነው ያ ክፍል በተለይ ምዕራፍ 11 እንደዚህ ይላል ምዕራፍ 10 ቁጥር 35 ላይ ስለዚህ ታላቅ ብድራት ያለውን ብድራታችሁን አትጣሉ ስለዚህ ታላቅ ብድራታችሁን አትጣሉ አዲሱ መደበኛ ትርጉም እንደዚህ ይላል ስለዚህ ታላቅ ዋጋ ያለውን መታመናችሁን አትጣሉ እግዚአብሔር ይታመናል በጊዜውም ባለጊዜውም ሲመችም ሳይመችም አምላካችን እግዚአብሔር ይታመናል ሁኔታዎች እንደሚሉት አይደለም ሰዎችም እንደሚሉት አይደለም እሱ እግዚአብሔር ነው ያለ እምነት እግዚአብሔርን ደስ ልናሰኘው አንችልም ጻድቅ በእምነቱ በሕይወት ይኖራል ነው የአዲስ ኪዳን የደህንነት መሰረታችን በእግዚአብሔር ፊት በእምነት መመላለስ አንዳንዴ ዋጋ ያስከፍላል እምነት እግዚአብሔርን መጠበቅን አብርሃም የተገባለትን የተስፋ ቃል ለመውረስ ብዙ አመት ጠብቋል አይደለም ወደ 25 አመት ጠብቋል በእምነት እግዚአብሔርን በመታዘዝ እግዚአብሔር የገባለትን የተስፋ ቃል እስኪፈጽም ድረስ እግዚአብሔርን በእምነት ተከትሏል እግዚአብሔርን በእምነት እንድንከተለው ይፈልጋል ታላቅ ብድራት ያለውን ድፍረታችንን ወይም እምነታችንን ልንጥላ ይገባል በእምነት ልንመላለስ ይገባል እግዚአብሔር ለኛ ያለው አጀንዳ ወገኖቼ በዚህ ማለዳ በድል እንድንመላለስ በአሸናፊነት እንድንመላለስ እሱ የገባልንን የተስፋ ቃል ለኛ ሊፈጽም ይፈልጋል እግዚአብሔር ሊያስወርሰን ይፈልጋል እግዚአብሔር ይሄንን ነው እየተናገረን ያለው በህልውናው ክብር ውስጥ እንድንመላለስ እግዚአብሔር ይፈልጋል በቃሉ ብርሃን ውስጥ እንድንመላለስ እግዚአብሔር ይፈልጋል በእምነት እንድንመላለስ እግዚአብሔር ይፈልጋል ይህንን ያሰብን እንጸልያለን ሁላችንም